ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? በዛሬው መረጃችን በሀገራዊ ምክክሩ ስለተወሰኑ ዋና ዋና ጉዳዮች ዝርዝር መረጃዎች እየቀርብ ያለው አብራችሁን ቆዩ። ክቡራትና ክቡራን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ ወደ መረጃው አልፋለሁ። ዓመተ ምህረት አም የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ኢአ እንዲባል ስምምነት ላይ መደረሱ ተገለጸ። ከ400 ምክረ ሐሳቦች አራቱ ብቻ በልዩነት ተይዞ የ38 ቀናት የምክክር ጉባኤ ከትናንት በስቲያ ተቋጭቷል። ሐምሌ 8 2018 ዓ.ም በኮንቬንሽን ማዕከል በይፋ የተከፈተው በ8 ዋና ዋና አጀንዳዎች የተመከረበት የምክክር ጉባኤ በአጠቃላይ 400 ምክረ ሐሳቦችን ከተመካካሪዎች ቀርበውለት አራቱ ሳያስማማው ሌሎቹ አስማምተውት ጉባኤው ነሐሴ 16 2018 ዓ.ም ተቋጭቷል። በልዩነት የተያዙት አራት ጉዳዮች ምንድናቸው? አንድ የጉባኤው ተመካካሪ የምክክር ኮሚሽኑ የትኛውን እንደሚያቀርብ አይታወቅም ብለው አራት ጉዳዮች በልዩነት መያዛቸውን ለቲክቫህ ኢትዮጵያ ገልጸዋል። ሌሎች ተመካካሪዎችም ይህንኑ ሐሳብ ተጋርተዋል። በልዩነት የተያዙት ምክረ ሐሳቦች የአዲስ አበባ ሕጋዊ ጉዳይ፣ የሰንደቅ ዓላማ ጉዳይ፣ የመንግስት አደረጃጀት ጉዳይ፣ የፌዴሬሽን ምክር ቤት ጉዳይ በተመለከተ መሆናቸው ተገልጿል። እነዚህ በልዩነት ቀርበው ሌሎቹ ግን ከስምምነት ተደርሶባቸዋል ተብሏል። የመንግስት ቅርጽን በተመለከተም ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና የፕሬዝዳንቱንም የጠቅላይ ሚኒስትሩንም ስራ አንድ ላይ ይስራና ፕሬዝዳንታዊ ሆኖ ፕሬዝዳንቱ ከህዝብ ይመረጥ የሚሉት በልዩነት ተይዘዋል። የሰንደቅ ዓላማ ጉዳይም አሁን ያለው አርማ ይቀጥልና አካታች በሆነ መልኩ ይተካ የሚሉ ምክረ ሐሳቦች በልዩነት መያዛቸው ተመላክቷል። የፌዴሬሽን ምክር ቤትን በተመለከተም የፌዴሬሽን ምክር ቤት አባላት በቀጥታ በህዝብ ተመርጠው ለፌዴሬሽን ምክር ቤት ይቅረቡ፣ ክልሎች መርጠው ለፌዴሬሽን ምክር ቤት ያቅርቧቸው የሚሉ ሐሳቦችም በልዩነት መያዛቸውን ተመካካሪው ተናግረዋል። የብሔረሰቦች አወካከልም በልዩነት መያዛቸው ተገልጿል። የአዲስ አበባ ጉዳይ ሌላኛው በልዩነት የተያዘ መሆኑ ተገልጿል። ከተማዋን በተመለከተ ነሐሴ 13 2018 ዓ.ም በተነበበው 500 ሰዎች የመከሩበትና 120 አባላት ያሉት አዘጋጅ ቡድን ባዘጋጀው ቃለ ጉባኤ ከተማዋ የፌዴራል መንግስት ተጠሪ እንድትሆን ስምምነት ሲደረስ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ግን አማራጮች ቀርበውለት በልዩነት ተይዞ ነበር። በልዩነት የቀረቡት ምክረ ሐሳቦች ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ ይደንገግና አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ ይገኙበታል። ይሁን እንጂ የኦሮሚያ ተወካዮች በልዩነት የተያዙ ሁለቱ ምክረ ሐሳቦችን አስመልክተው ለኮሚሽኑ ቅሬታ በማቅረባቸው ኮሚሽኑ ጉዳዩን የክልል ምክር ቤት ጉባኤ አሸማጋይ ቡድን እንዲመክርበት አሳስቦ ነበር። የአሸማጋዮች ቡድንም አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል ህገ መንግስታዊ ድንጋጌ እንዲኖርና ከተማዋ የፌዴራል ተጠሪ እንድትሆን ምክረ ሐሳብ ማቅረቡን ኮሚሽኑ በመጨረሻው ቀን ለ4000 ጉባኤተኞች አንብቧል። በዚህ መልኩ ስለ አዲስ አበባ ጉዳይ ሁለት ሰነዶች የተነበቡ ሲሆን ኮሚሽኑ የትኛውን ሰነድ ተቀብሎ ምክረ ሐሳቡን ለሚመለከታቸው ተቋማት እንደሚያሳልፍ እስካሁን አልታወቀም። በልዩነት የተያዙ አራቱ ምክረ ሐሳቦች ምን ሊሆኑ ይችላሉ? በልዩነት የተያዙ ሐሳቦች ምን እንደሚሆኑ የተጠየቁት አንድ የኮሚሽኑ ኮሚሽነር ከሰሞኑ በሰጡት ቃል ኮሚሽኑ ሰነድ ተረክቦ የሚሰራው ስራ አለ፣ በአዋጅ ስልጣን አለው። በአዋጅ ቁጥር 1265/2014 አንቀጽ 9 መሰረት እነዚህን የተሰበሰቡትን አጀንዳዎች ዝም ብሎ አይለቃቸውም፣ ያደራጃቸዋል ብለዋል። ተመካካሪዎች የሚቀበሏቸው ምክረ ሐሳቦችን የያዘውን ሰነድ የኛ ሰነድ ነው፣ ሰነዱን ወስደን ለሀገር በሚጠቅም መልኩ ተዘጋጅቶ ለሚመለከተው ወሳኝ አካል ይላካል ሲሉም ተናግረዋል። በሌላ በኩል ሲያከራክሩ ከቆዩት ምክረ ሐሳቦች መካከል የኢትዮጵያ የዘመን አቆጣጠር፣ የውህድ ማንነት፣ ብሔራዊ ቋንቋ፣ የሥራ ቋንቋ ጉዳዮች ተጠቃሽ ናቸው። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀር የተለየ ምክረ ሐሳብ ሲቀርብ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል።
ከሁለት በላይ ብሔሮች የተወለዱ ዜጎች አገልግሎት ለማግኘት ብሔር በሚጠየቁበት ወቅት በውህድ ማንነት እንዲጠሩ ተጠይቆ ጉዳዩ አከራክሮ የነበረ ሲሆን ከኢትዮጵያ ባህል ጋር የሚጋጭ ነገር እንዳይኖርበት ሆኖ በውህድ ማንነት እውቅና እንዲሰጣቸው ስምምነት መደረሱ ተመላክቷል። በተያያዘም በአንቀጽ 39 እስከ መገንጠል የሚለው እንዲሰረዝ ተመካካሪዎችን አስማምተዋል። የመንግስት አወቃቀርም በተመለከተም ደግሞ ፌዴራላዊ ይሁን በሚለው ምክረ ሀሳብ መያዙ ተነግሯል። ኢትዮጵያ ብሔራዊ ቋንቋ ይኑራት አይኑራት፣ ከኖራት አማርኛ ይሁን አፋን ኦሮሞ ይሁን በሚሉ ሲያከራክር የቆየው ጉዳይ ለጊዜው ብሔራዊ ቋንቋ አያስፈልግም በሚል ተይዟል። በሚያስፈልግበት ጊዜ የሥራ ቋንቋ ይሁን ተብሎ ያስማሙት 5 ቋንቋዎች እንዲታዩ ለሌሎች ቋንቋዎችም ክፍት እንዲደረግ መባሉን የዚሁ አጀንዳ ተመካካሪ ለቲክቫ ኢትዮጵያ ተናግረዋል። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሌኛ፣ አፋርኛ በቀጥታ የፌዴራል የሥራ ቋንቋ ሆኖ ተግባራዊ ይደረጉ። ሲዳምኛ፣ ከምባቲኛ፣ አገውኛ፣ ወላይትኛ፣ ከፊቾ፣ ጋሞኛ፣ ጉራጌኛና ሌሎች የተናጋሪያቸው ብዛት መስፈርት ወጥቶና በጥናት ታይቶ ለወደፊት የፌዴራል የሥራ ቋንቋ የሚሆኑበት ሁኔታ ይኑር በሚል ማስማማቱ ተገልጿል። ከወር በላይ በኮንቬንሽን ማዕከል 4000 ተመካካሪዎች የመከሩባቸው የስምምነት ዋና ዋና አጀንዳ ምክር ሀሳቦች ያስማሙትንም ሆነ በልዩነት የተያዙትን ኮሚሽኑ ተረክቦ ጉባኤው ትላንት የተዘጋ ሲሆን የምክክር ኮሚሽኑ አይቶ ወደሚመለከታቸው አካላት የሚቀርቡ የአጀንዳ ምክር ሀሳቦችን ዝርዝር ምን እንደሆኑ የዝግጅት ክፍላችን ተከታትሎ መረጃ የሚያደርሳችሁ ይሆናል። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች ለዕለቱ ለእናንተ ብትሰሙት ጥሩ ነው ብዬ የያዝኩት መረጃ ይህን ይመስል ነበር። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩስ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ በሌላ መረጃ እስክንገናኝ መልካም ጊዜ እመኝላችኋለሁ።